ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም፣ እግዚአብሔር ይመስገን። ከእናንተ ጋርስ እንዴት ነው? ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው፣ ደህና ነኝ አለሁላችሁ። ዛሬ እውነት ለመናገር ቪዲዮ ለመስራት አልፈለኩም፣ ግን እስቲ ትንሽ እንኳን ላውራና ይቅለለኝ በማለት ነው ወደ እናንተ መጣሁት። እሱ ምንድን ነው በና አብርሽና በና ትናንት በተፈጠረው መቼም ሁላችንም በትናንትናው ስራው ላይ ያልደነገጠ ሰው አለ ብዬ አላስብም። ያልደነገጠም ሰው ካለ ጤነኛ አይደለም ማለት ነው። እንዲሁም ደግሞ ወይ የእሱን ድርጊትን የሚደግፉት ናቸው ማለት ነው። ገባችሁ? እና በጣም ነው ያናደደኝ አብርሃም ማለት ነው። በጣም እጅግ በጣም ነው ያናደደኝ። ያው ከዚህ ሴትዮ ይሩታን ከይሩታ ያችን መምረጡ በጣም ነው እኔ ትንግርት የሆነብኝ። ምኑን ነው የሳበችው? ቆይ ምን አላትና ነው? ምንድን ነው የሚስባት ነገር? እሺ ምንድን ነው? ከሩታ ጋር እኮ መወዳደር የለባትም። እውነት ለመናገር ሩታ እኮ እንቁ ናት። ምንም የማይወጣለት እግዚአብሔር አጥቦ የፈጠራት ናት። እውነት ከመልክ መልክ፣ ከሼፕ ሼፕ፣ ከጭንቅላት ጭንቅላት ነገሮችን እንዴት ስቴፕ በስቴፕ ማካሄድ እንደምትችል ጀግና ሴት ናት እኮ ይሩታ። ከዚች ከግልፍት ጋር እንዴት እንዲያወዳድራት እኔ ሊገባኝ አልቻለም። እኔ በጣም ነው የተበሳጨውኝ የሚያደርገውን ነገር እና ደግሞ ይላችሁ እሷ ስትመጣ እንዴት አይኑን አትኩሮ እንዳያት እንዲህ ነው ያለባት። በቃ ምን እሷ ዝም ነው ያለችው፣ ውስጧ ያራል፣ ግን ዝም ነው ያለችው። እንትን አላለችም። በቃ እንዲህ ብላ ኮስተር ብላ ነው የቀራችው። እንደው ሄርሜላ አንገቷን አቀርቅራ ነው የቀራችው። በጣም ነው የምናዝንበት። በጣም ነው እኔ የምለው በጣም ነው የምናዝነው። አብርሃምን እንደዚህ እንዲሆን ያደረገን እኛ በራሳችን ነን። ለምን ብትሉኝ ላይክ በማድረግ የእነሱን ቪዲዮ የፈለጉትን ነገር ቢለቁ በማየት እሱ እኮ እንደናቀን ያን ከሄርሜላ ጋር ሆኖ ሽንቱን ሽሸና ነው የናቀን። እንግዲህ ሽንቱን እየሸና ነው ቪዲዮ ሲቀርጽ የነበረው። እንደዛ እያለ እያሳየን እኛ ግን ወደፊት እንሄዳለን ከሱ ጋር ማለት ነው። ለምንድን ነው ላይክ የምታደርጉለት? ለምንድን ነው እነዚህ የሜዳም ቅመሞችን እርስ በርሳቸው ማለት እነሱ ምን ለቀቁ ምን ያልተለቀቀ ብላችሁ የምትጨነቁት ልጆች ማርያምን ነው የምላቸው። አቁሙ፣ በቃ ይበቃል። ሞኝነት ይበቃል። በቃ እንዴ እነሱ እኮ የሚያሳዩትን አያውቅም። የመጀመሪያ ፍቅሩ ጋር ተመለሰ ማለት ፍቅረኛሞችም አይደሉም ሲጀመር። ይቺ ፍቅርታ የምትባለው ስንትን ወንድ ነው የምታቀያይረው? ስንት ወንድ ነው የምትቀያይረው? አንዴ ከወንድሙ ጋር ትሆናለች፣ አንዴ ሌላ ታመጣለች፣ አንዴ ሌላ ታመጣለች። ስንት ሰው ነው ስንት ወንድ ነው የምታቀያይረው? ደግሞ ምን ቁም ነገር የምታወራ ራሱ ምንም። እኔ በበኩል ቪዲዮችን ራሱ ጨርሼ አላየሁትም። እያሳለፍኩት በመሀል ነው እንትን ያልኩት እና ምንም አልጣመኝም እውነት ለመናገር እኔ ምንም ነገር የጣመኝ ነገር የለም በትናንትና ቪዲዮ ሲለቀቅ ማለት ነው። እንደውም ሄርሜላ ስትለቅ በሄርሜላ ጋር ሲሆን ከአብርሽ ከይሩታ ጋር ሲሆን አይላቸው ነበር። አሁን ግን አስጠላኝ። አሁን ነገ ዛሬ እነሱ ከለቀቁ ዞር ብዬም አላየውም። እውነቴን ነው የምላቸው። እና ይሩታዬ በዚህ አጋጣሚ እንዳትሸበሪ ማለት በቃ አንቺ ጀግና ነሽ። ምንም የሚወጣልሽ ነገር የለም እና አብርሃም ባደረገው ነገር ግን እጅግ በጣም አዝነናል። ኦዲየንሶቹ በጣም ነው ያዘነው። ፎቶውን ይሰቅሉታል። ፎቶውን ምን ያደርጋል? አንድ ዕቃ ሲያስደም ይሄ ራሱ የሚገባ ከሆነ አንተ መቼም አይገባክም። በጥብጦም ቢያጠጡ የሚገባ አይደለም። አንተ ማለት እኔ እንጃ ምን እንደሆነ። እሷስ ብትሆን የእሷስ አይገርምም? እንዲህ ተሰራርቦ እንዲህ እንትን ብሎ አሁን ከእንደገና ወደ ህይወቱ ስትመጣ ምኑ ነው የሳበክ? አሁን የዚች ምኗ ደስ ብሎ አንተ ወደ ህይወቷ ተመለሰክ ያስገባት? ምን አላትና ነው እንዴ? ምን አሁን ፍቅርታ ያን ያህል የምትካበል ሴት አይደለችም። እውነት ለመናገር እንደ ማንኛውም ሴት ናት። ምንም የሆነ ጉጉት ብለሽ የምታየው ነገር የላትም። እኔ በበኩሌ እንደዛ ነው የተረዳሁት። ቆንጆ ናት ምናምን ብሎ ያው ሰው እንዳያመለካከቱ ነው። እኔ ግን ለእኔ ምንም የምስበኝ ነገር የለም። አላውቅም። እኔ የሩታን ስለመወዳት ይሁን እንደው ከሩታን ምልቅ ሄርሜላ በጣም ቆንጆዬ ሴት ናት። ከፍቅርታ ምልቅ ሄርሜላ ቆንጆዬ ሴት ናት። ያው እግሯ ትንሽ ሹል ትልቅ ነው እንጂ እግሯ ቆንጆዬ ናት። ልብስ ስትለብስ ያምርባታል። ወፍራም ናት። ብቻ ብዙ ነገሮች አሏት። እንደዚህ አይነት ሴቶችን የሆነ መጠጥ ያሉ ምራቅ መጠጥ ያሉትን ብትመርጥሽ አንተ አይችን ፈላ አምጥተህ ማን ዞር ብሎ ያይ ካልካም በኋላ ማን? እኔ በበኩሌ አላይም። እንደኔ ያደረሱት ደግሞ ዞር ብሎ አያይኩም። ያንተን በዚህ ከፍቅርታ ጋር የምትመጣው ከሆነ ማንም ዞር ብሎ አያይክም።
በጣም ነው የሚያስጠለብክ። የምታደርገውን ብታቅ ጥሩ ነው አብርሃም። ብር ሲበዛ እንደዚህ ነው እንደ መጨረሻው። በቀደም እዛች ማን ነው ዝግጅት ላይ እኮ እዛ እንዲህ ስትል ነበር፣ እንዲህ ስትል ነበረ። ደግሞ እንትን እንዳለ ሰው እንደ አሪፍ ሆና ማለት ነው ራሷን አክት እያደረገች ነበር እንደ አሪፍ። ይቺ ፍቅርታ የሚሏት እኔ እንጃ። እኔም አንድ ልጅ አለኝ፣ አንተም አንድ ልጅ ነን። በባድ እናሳድጋለን። የትኛውን የወለድከውን ልጅ የታውቀውና ነው የምታሳድገው? አንተ ስላስተዳደግ ታውቃለህ እንደ አንተ ስለ ልጅ ደግሞ የምታወራ አያምርብክም እኮ ስለ ልጅ ስታወራ። አንተ ስራ ወንድ ሴት ማሳደድ እና ሴት ማሳደድ ነው እንትን የምትለው። ሰላም ፈልጋለሁ። እስቲ የትኛውን ሰላም እንደምታገኝ እስቲ እናያለን። ሰላምን እንሳና ሰላም ፈልጋለሁ ይላል ደግሞ። ለማንኛውም ፍቅርታ ከእነሱ ጋር ባትገጣጠሚ ጥሩ ነው። በፊት ተደብቀሽ